ኤርትራ ቅዳሜ 34ኛ ዓመት የነጻነት በዓሏን አክብራለች። በዓሉን ምክንያት በማድረግ ንግግር ያደረጉት ፕሬዝዳንት ኢሳያስ አፈወርቂ አብዛኛው ንግግራቸው ስለ ሀገራቸው ኤርትራም ውስጥ ጉዳይ ሳይሆን ስለ ኢትዮጵያና ሌሎች ሀገራት ጉዳይ ነበር። ከዓመታት በፊት ከነበረው የኢትዮጵያ ሁኔታ አንስቶም ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት መንግስት ወደ ስልጣን መምጣት እስከ አምናው 33ኛው የነጻነት በዓላቸው በንግግራቸው አንስተዋል። ሁሌም ባገኙት አጋጣሚ ሲናገሩ ከአንደበታቸው ተለይቶ የማያውቀው ህወሓት ቲፒኤልኤፍን ለመጥራት የሚጠቀሙበት ወያኔ የሚለው ቃል በዚህ ንግግራቸው አንድም ጊዜ ካፋቸው አልወጣም። የትግራይን ጦርነት ባስቆመው የፕሪቶሪያ የሰላም ስምምነት እንዲሁም ኢትዮጵያ የባህር በር ጉዳይ ዓለም አቀፍ አጀንዳ በማድረጉም ደስተኛ እንዳልሆኑ በተደጋጋሚ የሚነገርላቸውን ፕሬዝዳንት ኢሳያስ አፈወርቂ ከ5 ዓመታት በፊት ደጋግሞ ያሞካሹት በኢትዮጵያ የመጣውን ለውጥ ዛሬ ተገልብጦም በንግግራቸው ሲያብጠለጥሉ ተደምጠዋል። ከ80 ዓመታት በላይ ወይም ለ3 ትውልድ ያህል ኢትዮጵያ የወኪላችንን ወኪል ትሆናለች ብሎም ያመኑ የዋሽንግተን ቡድኖች ያቀነቀኗቸው የተሳሳቱ ፖሊሲዎች ያስከተሉት ቀውስና ውድመት በታሪክ መዛግብት ሰፍሯል። በቀዝቃዛው ጦርነት ወቅትም የሶቪየት ህብረት መሪዎች የፈጸሟቸው ስህተቶችና ውጤቶቻቸው ተሰንደው ይገኛሉ። በእነዚህና መሰል ምክንያቶች የተነሳም በኢትዮጵያ የሁለት ትውልዶች ሀገር የመገንባት ዕድል ከሽፏል። ከቀዝቃዛው ጦርነት ማብቃት በኋላም ወደ ሀገራዊ ዜግነት ከመመለስ ይልቅ የብሔር ቅራኔን የሚያባብስ አካሄድ በኢትዮጵያ ያስከተለው ውድመት ሀተታ የሚያስፈልገው አይደለም። የብሔር ፌዴራሊዝም ያን ሁሉ ቀውስ ካስከተለ በኋላ ባለፉት 7 ዓመታት መጣ የተባለው ለውጥ ሪፎርም በኢትዮጵያ በሁሉም ሰው ዘንድ የተስፋ ስሜት እንዲገነፍል እንዳደረገ ሁሉ በኤርትራ ህዝብ፣ በሌሎች ጎረቤት ሀገራት ህዝቦችና በዓለም ህዝብ ዘንድ ምን ያህል ተስፋ እንደፈጠርም የትላንት ውስጣችን ነው ብሏል ፕሬዚዳንቱ። ያ የህዝብ ተስፋ ያናባቸው የውጭ ኃይሎች ግን ረፍት አልተሰማቸውም። ባለፉት ቅርብ ዓመታት ብቻ በብልጽግና ስም እንደ አዲስ ወኪል ወይም ተገዢ ኃይል ብልጽግናን ወኪል በማድረግ በኢትዮጵያ ህዝብ ላይ ያወጁት ጦርነት የጭንቀታቸው ማሳያ። የተለያዩ ማዕዘኖች፣ የአባይና የቀይ ባህር በር ጉዳይ፣ የኦሮሞ ህዝብ የማይወክል የኦሮሞማ ስነ ሀሳብ፣ የኩሻውያንንም የሲማውያን ተረት፣ የብሔሮች የእርስ በርስ ጦርነት፣ አፋር ህዝብና መሬት እንደ መጫወቻ ሜዳ የመጠቀም ሁኔታ፣ የሚስማሙ ፉከራና ግርግር ወዘተ በጥቅሉ የወደፊት ሽሽት ነው ሊባል የሚችለው። ጦርነቶችና በርካሽ ጀብደኝነትና ፉከራ አስደግፉ። ይህን ጦርነት ለማቀጣጠል እየቀረበ ያለው የጦር መሳሪያና ቴክኖሎጂ ለዚሁ የተሰነደ ነው። ለሶስተኛ ማስተጋበሪያም ውሸት ለመንዛት፣ እውነትን ለማፈንና በማብዛት ጥላቻና ቅራኔን ለመለኮስ ስለ ቅንጅት በመስራት የስነ አእምሮ ጦርነት ለመፍጠር እየተደረገ ያለው አካሄድ ብዙ። የኤርትራን ህዝብና መንግስት ለመተንኮስ እየተሸረበ ያለው ግልጽና ስውር ሴራም የሚታወቅ ነው። መደምደሚያው ምንድን ነው? ታይቶ የነበረው ተስፋ በንቷል። የኢትዮጵያ ህዝብ ምርጫዎቹን አውቆ ተቃውሞ ሲያበረታም እየታየ ነው። የኤርትራ ህዝብና መንግስት ቀደም ብሎ ተጀመረ ለተባለው ሪፎርም ለውጥ በከፍተኛ ተስፋና ያለምንም ስስት ሙሉ ድጋፋቸውን መስጠታቸው አሁን በተከሰተው ድንገተኛ ሁኔታ ምክንያት የሚጸጸትና የሚያስጨንቃቸው ነገር አይኖራቸውም። ርካሽ ወደ ሆነ የሐሰትንም የመቆራቆስ ማዕድም አይጋበዙ። ይህን ሴራ እየሸረቡ ላሉ ውጭ ኃይሎች እጃችሁን ሰብስቡ እንላቸዋለን ብለዋል ፕሬዚደንት ኢሳያስ አፈወርቂ። ፕሬዚደንቱ በተደጋጋሚ የውጭ ኃይል እያሉ የገለጹት እነማን እንደሆነ በግልጽ ደፍሮ ስም ጠርቶ ሲናገሩ አልተሰሙም። አብዛኛው ንግግራቸውም የሀገራቸውን የውስጥ ጉዳይ ከመዳሰስ ይልቅ በውጭ ሀገራት ጉዳይ ላይ ነው ትኩረት ያደረጉ። ከኢትዮጵያ ወጥተው ስለ ሱዳን ጉዳይ ሲተነትኑ ታይተዋል። 34 ዓመታት ኤርትራን ያላንዳች ምርጫ በብቸኝነት እየገዙ ያሉትንም አሁንም በስልጣናቸው ላይ ያሉት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከኢትዮጵያ ጋር እርቅ ፈጥረው ብዙ ጊዜም የኢትዮጵያን ለውጥ ሲያድንቁና ሲያሞካሹ ታይተዋል። የትግራይ ጦርነት ላይ ሰራዊታቸውን አሳልፈው ህዝብ ላይም ብዙ የጦር ግፎችን በመፈጸም የሚከሰሱት ኢሳያስ አፈወርቂ የፕሪቶሪያ ሰላም ስምምነት ተፈርሞ ጦርነት ሲያበቃና ሰላም ሲሰፍን ከኢትዮጵያ መንግስት ጋር እንደተኳረፉ ይገለጻል።
ከዚህ ባለፈ ከ100 ሚሊዮን ሕዝብ በላይ ያላት ኢትዮጵያ ባህር በር ጉዳይን ዓለም አቀፍ አጀንዳ አድርጋ ማንሳቱን እንዳላስደሰታቸው በገሃድ ታይቷል። ፍጹም የኢትዮጵያ እድገት አይመኙም ከሚባሉ ኃይሎችም ጋር በተደጋጋሚ ሲመካከሩ ሲፈራረሙ ታያሉ። ፕሬዝዳንት ኢሳያስ አፈወርቂ ኤርትራም ከኢትዮጵያ ከወጣች በኋላ አንድም ጊዜ ምርጫ አካሂዳ የማታውቅ ሲሆን የመንግስትና የህዝብ እንደራሴዎች ምክር ቤት የላት። ፕሬዝዳንት ኢሳያስም ባለፉት 34 ዓመታት አገሪቱን በብቸኝነት ገዝተው የመሩት